ዴፊኒሽን የበሽታው ምንነት ባሲለሪ ዲሰንትሪ ወይንም ሺገሎሲስ ይህ በሽታ ሽጌላ በሚባሉ የባክቴሪያ ዝርያዎች የሚከሰት የተቅማጥ በሽታ ነው። ይህ ባክቴሪያ የትልቁ አንጀታችንን ግድግዳ ላይ በመግባት እብጠትና ቁስል ይፈጥራል። ይህ ክስተት በአንድ ወይንም 2 ቀናት ውስጥ ተቅማጥ፣ ትኩሳትና የሆድ ቁርጠት ያስከትላል። እነዚህ ባክቴሪያዎች ከሰው ወደ ሰው ይተላለፋሉ። የተለያዩ የዚህ ባክቴሪያ ዝርያዎች አሉ። ለምሳሌ ሽጌላ ሶኔይ፣ ሽጌላ ፍሌክስኔሪ፣ ሽጌላ ዲሰንቴሪያይ እና ሽጌላ ቦይዲ። ሂስተሪ የበሽታው አመጣጥ ታሪክ በ480 ቢሲ የተቅማጥ በሽታ ግሪክን ሊያጠቁ ከበው የነበሩትን የፐርሺያ ወታደሮችን ጨርሷል። በ1779 ዓመተ ምህረት በፈረንሳይ ወደ 175,000 ሰዎችን ገድሏል። የተቅማጥ በሽታ በአሜሪካ የእርስ በርስ ጦርነት ወቅትም ከ1000 ሰዎች 10 ሰዎች በዚህ በሽታ ይሞቱ ነበር። በ1898 ዓመተ ምህረት ኪዮሺ ሺጋ የሚባል ጃፓናዊ የባክቴሪያዎች ተመራማሪ ዲሰንቴሪያይ የሚባለው ባክቴሪያ በሽታ ሊያመጣ እንደሚችል አረጋገጠ። ካምፔሎባክተር የሚባሉ ባክቴሪያዎች በሽታ አምጪ ባክቴሪያ መሆናቸው የታወቀው ከ1970 ዓመተ ምህረት በኋላ ነው። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች በዓለም ላይ ከሚከሰቱት የዚህ በሽታዎች 99% የሚሆኑት እያደጉ ባሉ ሀገራት ውስጥ በህፃናት ላይ ይከሰታሉ። በ1999 ዓመተ ምህረት ይህ በሽታ በየዓመቱ 1.1 ሚሊዮን ሰዎችን ይገድላል። ከእነዚህ ውስጥ 61% ከ5 ዓመት በታች የሆኑ ህፃናት ናቸው። ይህ በሽታ በተጨናነቀ እና ንጽህና በጎደለው የመኖሪያ ሰፈር ይበልጥ ይሰራጫል። ጨቅላዎች፣ የእናት ጡት ያልጠቡ ህፃናት፣ ሚዘልስ ከሚባለው በሽታ እያገገሙ ያሉ ህፃናት፣ የተመጣጠነ ምግብ የማይመገቡ ህፃናትና ከ50 ዓመት በላይ የሆናቸው ሰዎች ይህ በሽታ ሊጸናባቸውና እስከ ሞት ሊያደርሳቸው ይችላል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ከ2 እስከ 4 ዓመት የዕድሜ ክልል ውስጥ ያሉ ህፃናት፣ የጋራና የተጨናነቀ መኖሪያ ቤት፣ ንጽህና የጎደላቸው አካባቢዎች፣ ከወንድ ጋር ግብረ ስጋ ግንኙነት የሚያደርጉ ወንዶች። ኮዘዝ የበሽታው መነሻ ምክንያት ሽጌላ ባሲሉስ የሚባለው ባክቴሪያ የተቅማጥ በሽታን ከሚያመጡ ጀርሞች አንዱ ነው። ሌሎች የተቅማጥ በሽታን የሚያመጡ ጀርሞች ለምሳሌ ፔራሳይት አሜባ እና ባክቴሪያ ኮላይ የርሲኒያ ናቸው። ይህ በሽታ የሚተላለፈው በተበከለ ሰገራ ንክኪ አማካኝነት ነው። ዝንቦች ይህንን ሰገራ ወደ ሰው ሊያስተላልፉ ይችላሉ። ሽንት ቤት ተጠቅመን እጃችንን በሳሙናና ውሃ በደንብ ካልታጠብን ይህንን በሽታ በቀላሉ ልናስተላልፍ ወይንም ሊይዘን ይችላል። በዚህ ባክቴሪያ የተበከሉ ምግቦችና መጠጦች ይህንን በሽታ ሊያስተላልፉ ይችላሉ። ሲምፕቶምስ የበሽታው ምልክቶች የተቅማጥ በሽታ ዋናው ምልክት ተደጋጋሚ ተቅማጥ ነው። ይህ ተቅማጥ ደም እና ንፍጥ መሰል ነገር የተቀላቀለበት ሊሆን ይችላል። የዚህ በሽታ ሌሎች ምልክቶች የሚከተሉት ናቸው። ድንገተኛ የሆነ ከፍተኛ ትኩሳትና ብርድ ማለት፣ የሆድ ህመም፣ የሆድ ቁርጠትና መነፋት፣ ፈስ መኖር፣ ቶሎ ሽንት ቤት ለመሄድ መጣደፍ፣ የምግብ ፍላጎት መቀነስ፣ የክብደት መቀነስ፣ ራስ ምታት፣ ድካም፣ ማስታወክ፣ ሰውነታችን ውስጥ ያለው ፈሳሽ እያለቀ መሄድ። የዚህ በሽታ ምልክቶች መታየት የሚጀምሩት ከ2 እስከ 10 ቀናት ውስጥ ነው። በህፃናት ላይ ይህ በሽታ የሚጀምረው በትኩሳት፣ ማቅለሽለሽ፣ ማስታወክ፣ የሆድ ቁርጠትና ተቅማጥ ነው። ተቅማጡ በየሰዓቱ አንዴ ሊከሰት ይችላል። በተጨማሪም ብዙ ማስታወክ ሊከሰት ይችላል። ይህ ማለት በህፃኑ ውስጥ ያለው ፈሳሽ በከፍተኛ ደረጃ እያለቀ ይሄዳል ማለት ነው። ይህ ደግሞ ሾክና እስከ ሞት ሊያደርስ ይችላል።
በሰውነታችን ውስጥ በቂ ፈሳሽ ያለመኖር ምልክቶች የሚከተሉት ናቸው። የአፍ በጣም ደረቅ መሆን፣ የጎደጎዱ አይኖች መኖር፣ የቆዳ መልክ መቀየር፣ ሕፃናት ውሃ ይጠማቸዋል፣ እረፍት የለሽ ይሆናሉ፣ ነጭናጫና ከፍተኛ ድካም ይታይባቸዋል። ሕፃናት እንባና ሽንት ማውጣት ሊያቅታቸው ይችላል። ሽንታቸው በጣም የጠቆረ ይሆናል። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። በሰውነታችን ውስጥ ያለው ፈሳሽ በከፍተኛ ደረጃ እያለቀ መሄድ እና ኤሌክትሮላይት ዲስተርባንስ በሕፃናት ላይ፣ በአዛውንቶች ላይ፣ የበሽታ መከላከል አቅማቸው የደከመ ሰዎችና እርጉዝ ሴቶች ላይ እስከ ሞት የሚያደርስ ውስብስብ የጤና ችግር ሊያመጣ ይችላል። ባክቴሪሚያ፣ ባክቴሪያዎች ደም ውስጥ መኖር የሚባለው በሽታ የተመጣጠነ ምግብ በማይመገቡ ሕፃናት ላይ ሊከሰት ይችላል። ይህ ደግሞ ገዳይ በሽታ ነው። ሲዠርስ፣ ቁጥጥር አልባ የሰውነት መርገፍገፍ ሊከሰት ይችላል። በተለይ ደግሞ ትኩሳት ካለ